ሌላው በገጠር አብያተ ክርስቲያናት ከሰዓት ይቀደሳል። ገጠር ላይ ከሰዓት ነው የሚቀደስ ሁል ጊዜ። ከተማ ላይ ግን ጧት ይቀደሳል። ምክንያቱ ምንድነው የሚል ጥያቄ ነው የተነሳው። ጥያቄው ጥሩ ነው። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጧት ቅዳሴ ብሎ ነገር የለም። ቅዳሴ ከሰዓት ነው። በገዳማትና በገጠር እንዳያችሁት እንግዲህ ልብ ብላችሁ ያስተውላችሁት ከሆነ ከሰዓት ነው። ምክንያቱ ምንድነው ከተባለ አንድ ቄስ የንስሐ ልጆች አሉት፣ ብዙ የንስሐ ልጆች አሉት። ስለዚህ ለልጁ ቅኑና ይሰጣል። ንስሐ ሲሰጥ ለልጁ 100% አይሰጠውም፣ 50% ነው የሚሰጠው። አንዱን እጅ ስግደት፣ አንዱን እጅ ምጽዋት፣ አንዱን እጅ ጾም፣ አንዱን እጅ ጸሎት አድርጎ 50% ከአራት ከፍሎ ይሰጠዋል። 50% ራሱ ይይዛል፣ 25% ራሱ ይጾማል፣ 25% ለቤተ ክርስቲያን ይሰጣል። ለምን ለቤተ ክርስቲያን የሚሰጥበት ምክንያት ምንድነው ከተባለ ልጁ ለቤተ ክርስቲያኒቱ ይመጸውታል፣ ቤተ ክርስቲያኒቱን ይሰራል፣ አስራት በኩራትን ያወጣል፣ ይረዳታል ማለት። ከዚህ የተነሳ ለቤተ ክርስቲያን 25% ይሰጣል፣ 100% ለልጅ አይሰጥም። ከዚህ የተነሳ ዛሬ ለአንዱ ነገ ለአንዱ እዛ በኋላ ለአንዱ የዛሬ ወር እንዲህ እያለ ሲል ቄሱ አመቱን ሙሉ ጾመኛ ነው ማለት ነው። እንግዲህ ጾመኛ ከሆነ ደግሞ ጧት መቀደስ አይችልም ማለት ነው፣ አይችልም። ስለዚህ ከሰዓት ይቀድሳሉ ካህናት ገጠር ላይ። ለምን? ስነ ስርዓቱን ጠብቀው ህጉን ጠብቀው አክብረው። ከተማ ላይ ግን ይሄ ህግ አይጠበቅም፣ ጧት ይቀድሳሉ። አሁንማ እንዲያውም እየሳቡ ወደ 12 ወደ 11 እየወሰዱት ነው። ሳይለውጡት አይቀሩም፣ ወደ ሌሊት ሳያደርጉት አይቀሩም። ይሄ ከተማ ላይ ስነ ስርዓቱ ብልሽት ብሎ ነው የተበላሸው፣ ተበላሽቷል። አንዱ ይሄ ነው። ሁለተኛው ደግሞ የገጠር ካህናት ደመወዝ የላቸውም። እንደ ከተማ ካህናት ብር አይቆጥሩም፣ የሚረዳቸው የለም። ስለዚህ ምንድነው የሚያደርጉ? ሲያርሱ እስከ 6 ሰዓት ጧት ተነስተው ሲያርሱ ይውሉና 6 ሰዓት ላይ በሬያቸውን ፈተው ይሄዳሉ። ይሄዱና ቅዳሴ ይገባሉ። እስከ 9 ሰዓት ቀድሰው ይወጣሉ። እዛ በኋላ በጸሎት ያመሻሉ። ጧት ከቀደሱ ግን ተቀምጠው መዋላቸው ነው። ከተቀመጡ ደግሞ ቤተሰባቸው በረሃብ ያልቁባቸዋል። ስለዚህ ከሰዓት ይቀድሳሉ ማለት ነው። ሶስተኛው ኪዳን ዘልግ መስዋዕት ዘሰርክ ይላል። መስዋዕት የሚያደርገው በሰርክ ነው። መስዋዕት የሚባለው ቅዳሴ ብቻ አይደለም፣ ጸሎትም፣ ምጽዋትም፣ እርዳታም፣ ትሩፋትም፣ ምግባርም ማንኛውም የቅድስና ስራ የሚያደርገው በሰርክ ነው። ስርዓተ ቤተክርስቲያናችንም ፍትሐ ነገሥታችንም ይህንን ያዛል። ስለዚህ ቅዳሴ ጧት ብሎ ነገር የለም ነው።